አንተ የዘመኑ ጳውሎስ ነህ። በክርስቶስ ያልሆኑትን ወደ ክርስቶስ የምታመጣ የዘመኑ ሐዋርያ አንተ ነህ፣ ሌላው አይደለም። እውነት ለመናገር ዮሐድና በእስልምና ላይ የሚሰሩ ወንድሞች ወደ ክርስቶስ የሚያመጡ ሐዋርያ ናቸው። ወንጌልን በአብ በወልድ በመንፈስ ቅዱስም እያስተማሩ የሚያጠምቁ እነዚህ ሁለቱ እነ ዮሐድ ሐዋርያ ናቸው። የኦርቶዶክስና የፕሮቴስታንቱ ምንድን ነው? በትምህርት የሚስተካከል ነው። በትምህርት የፕሮቴስታንቱ የሚስተካከል ነው። ስለ ክርስቶስ ጌታ አይደለም አይሉ፣ የአቀባበል ችግር እንጂ ጌትነቱን ይቀበላሉ። እንዴት የሚለው ላይ ጥያቄ ሊኖር ይችላል። ጌታ አይደለም የሚለውን ጌታ ነው ብሎ ማስቀበል ነው ሐዋርያነት። ምክንያቱም በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል። ስለዚህ እነዚህ ያልተጠመቁ ናቸው፣ ክርስቶስም በጌትነቱ የማይቀበሉ ናቸው። ስለዚህ ከእስልምና ወደ ክርስትና ወደ ተዋህዶ የሚያመጡት ሐዋርያ ናቸው። ስለዚህ ዮሐድ ወንድሜ እንዲሁም እፎይ እግዚአብሔር የረዳችሁ እግዚአብሔር የባረካችሁ ይሄን ማንነት የሰጣችሁ ይህን ስጦታ ማንም የሚመኘው እንጂ የሚያገኘው አይደለም። ማንም ይመኘዋል ይህን ስጦታ። አሁን እንደ እፎይ ሰብኮ መሞት ምን ያህል መታደል ነው! ምን ያህል እንደ ዮሐድ ሰብኮ ማለፍ ምን ያህል መታደል ነው! እነዚህን ወንድሞች ግን ሲገቡ እንደ ኦርቶዶክስ ወንድሞች ለማንም ቂጧን ገልብጣ ጌም ለምትጫወት ከምትሰጡ እነዚህን ወንድሞች ብታበረቷቸው በጊፍት አይጠይቁም። እነሱ እኔ እንደ ሀሳብ ነው ምለዋችሁ። እያንበሸበሻችሁ በጊፍት እግዚአብሔር የሰጠን ሐዋርያቶች ናችሁ ብላችሁ ብትሏቸው ምን ያህል ሰዎች እንደሚማረኩባቸው፣ ምን ያህል ታይማቸውን ሙሉ ለወንጌል የሚሰጡ እንደሆኑ ታውቃላችሁ። እነሱ አሁን ምንድን ነው የሚያደርጉት? በትርፍ ጊዜያቸው ነው የሚመጡት። በትርፍ ጊዜው ነው። እፎይ ሰራተኛ ነው፣ ዮሐድ ሰራተኛ ነው። ሰራተኛ ናቸው። እነዚህ ወንድሞች ሙሉ ለወንጌል መስጠት የሚችሉበትን አክሰስ ኦርቶዶክስ መስጠት ትችላላችሁ። በቀን አንድ አንበሳ ከባድ ነው። ለእፎይ አንድ አንበሳ ማውረድ፣ ለእንትን አንድ አንበሳ በቀን አንድ ሰው ማድረግ ያቅተዋል? እውነት በቀን አንድ አንበሳ $150። ስለዚህ አንዳንድ ሰው እየተተካካ አንዳንድ አንበሳ እየሰጣቸው ወንጌልን ብቻ እንዲሰብኩ ማድረግ እንዴት ይከብዳል? አንበሳው ይቅር፣ ሰብስክሪፕሽን በወር $5 የሚያስከፍለውን ሰብስክራይብ አድርጎ እነዚህን ወንድሞች ሙሉ ወንጌሉን ጭፍጭፍ አድርገው ሶሻል ሚዲያ ላይ ከ5 ከ6 ሰዓት አብልጠው ቁጭ ብለው እንዲያስተምሩ ማድረግ ኦርቶዶክስ መስራት አለባት። የሶሻል ሚዲያ ወንድምናቶቼ ይሄን መስራት አለባችሁ። ለነዚህ ወንድሞች እነሱ በወንጌል ያዙልን ማለት እነ ቀለሜ ድራሻቸው ጠፋ ማለት ነው። ድራሻቸው ጠፋ እነ ቀለሜ አከተም። ሌላውስ አሁን ለምሳሌ ስለ ገድላትና ስለ ድርሳናት ገስዋት የፈለጋችሁትን ጥያቄ ይዛችሁ መዝሙር ያሬድና ዘማርያም ጋር ይሄን ከጨረስን በኋላ መጥተው ያስተምራሉ። መጠየቅ ትችላላችሁ። የምትፈልገው ጥግ የምትፈልገውን ጥያቄ እነሱ ይመልሳሉ። ስለዚህ የኦርቶዶክስ ወንድምና እህቶች ብትችሉ ዮሐድንና ሌሎችንም እንደዚሁ ወንድማችን እንትና ራሱ አክሊለ እየተረዳ አይደለም። እርዳታ አልጠየቁ፣ ግን 1 ሚሊዮን ፎሎወር አለው። ስንት ሰብስክራይብ ነው ያለው አክሊለ? ስንት ሰዎች ናችሁ ሰብስክራይብ ያደረጋችሁት? 5000 ሰው $5 ቢያደርገው አክሊለ ሙሉ ሰዓቱን ለወንጌል ትወስዱበታላችሁ፣ ወደ ወንጌል ታመጡታላችሁ። ከ1 ሚሊዮን ሰው 5000 ሰው $5 አከተመ። ኢትዮጵያ ነው የሚኖረው። $2500 ጥሩ ህይወት ያኖረዋል። ገስዋት ሙሉ ሰዓቱን ለወንጌል ሰጥቶ ወንድምና እህቶቹን በወንጌል ያግዛል። ወንድማችን ዮሐድ እንዲሁም እነዚህ እነ መምህር ኤፍሬም
እነ መምህር ብሩክ ሌሎችም አባቶች እነ መምህር ቴዎድሮስ ቀሲስ ቴዎድሮስ ሌሎችም መልካም መልካም አባቶች እዚህ የሚገቡትን ምን ማድረግ ትችላላችሁ? ትልቅ ማድረግ ትችላላችሁ። ትልቅ ትልቅ ትልቅ። ስለዚህ ኦርቶዶክሶች ይሄን በማድረግ ወንጌልን ትልቅ ማድረግ ትችላላችሁ። ለማንም ጋለሞታ አንበሳ ከምታወርዱ ከማንም ጋለሞታ $5 ለስንት ወር ሰብስክራይብ እንደምታደርግ አስቧል። አንድ አንበሳው ከምታወርድ የዓመቱን ትዘጉታላችሁ። የዓመቱን ሰብስክራይብ ዘግታችኋል የአንድን ሰው። ስለዚህ ኦርቶዶክስ ወንድምናቶቼ እሷ ላይ በርቱ በርቱ። እዛ ላይ የማንም ጋለሞታ ቲክታክ ላይ በኃይለኛው ጊፍት እየሰጣችሁ ባዶ ለሚጠቅም ነገር እንኳን የሌላቸው አንድ ነገር ለማትማሩባቸው አንድ እውቀት ለማትቀስሙባቸው አንበሳውን ስታጎርፉ ነው የምትውሉት። ስለዚህ እነዚህ የህይወትን ማርና ወተት ለሚሰጡ የኦርቶዶክስ አባቶች ኮስተር ብላችሁ እሱ ላይ ፎከስ ብታደርጉ ጥሩ ነው ብዬ አስባለሁ። እና ሰብስክራይብ ያላረጋችሁ በተለይ ዲያስፖራዎች እነዚህን አባቶች ወንድሞች ሰብስክራይብ በማድረግ ትልቅ በህይወት እያለ ነው የውሃድ በህይወት እያለ ነው እነዚህ መምህር ኤፍሬም እንደዚሁም ለመምህር ብሩክ ቀሲስን እንዲሁም መዝሙር ያሬድ በህይወት እያሉ ነው እስታችሁ መቆም ያለበት። በህይወት እያሉ መሞት የለባቸው። በክብር እስታችሁ ሐውልት መቆም አለበት። በክብር ኦርቶዶክስን የሚያስጠብቋት እነ ዘማርያም በክብር ሐውልት የሚቆምላቸው በህይወት እያሉ መሞት አያስፈልግም። በህይወት እያሉ እነዚህ እኮ የኦርቶዶክስን ምን እያስቀጠሉ የሐዋርያትን ትምህርት እያስቀጠሉ ያሉ አባቶቻችን ናቸው ብለው ፕራውድ ተደርገው የሚያገለግሉበት ቤተክርስቲያን ላይ እስታችሁ እንዲቆሙ ማድረግ ይቻላል። ከዛስ ምድረ ወሮ በላ ያፍራላ። ምድረ 47,000 ቦታ እንደ አሜባ የተበጣጠሰው አፍሮ ቁጭ ይህንን ነው። ስለዚህ እፎይ በጣም 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 የማደንቅህ እግዚአብሔር ይጠብቅህ። ስለዚህ እፎይ እኔ ፔጅ ላይ አብረን ኮላብሬት የምናደርገው መቼ መሰላችሁ? ይሄንን የ47,000 ዲኖሚኔሽንን ያው ከገለብነው በኋላ በደንብ አድርገን ለህዝብ ካስረዳም በኋላ ከዛ ከእፎይ ጋር ኮላብሬት አድርገን ፔጁን ይዘን 20,000 30,000 ሰው ቁጭ ብሎ ሙስሊም ወንድምና እህቶቼ ይቅርታ፣ ስድብ የለም፣ በስድብ አይደለም። የእናንተ የጻፋችሁት አዲሳችሁ ይነበባል። ስድብ አይደለም፣ መጽሐፋችሁ ይነበባል። ምክንያቱም እናንተ እንደፈለጋችሁ አድርጋችሁ ክርስቶስ ማን ነው ብሎ አህመድ ዲንጀበል ጽፏል ስለ ኢየሱስ ክርስቶስ። እንዲሁም ኡስታዞቻችሁ እነ አቡ አይደር ሌሎችም ብዙ ነገር ይላሉ። ስለዚህ እፎይ ደግሞ የውሃድ ወንድማችንና እፎይ አንድ ላይ መጥተው ይሄንን ነገር የተጻፈውን ሲያነቡ ገብታችሁ መጠየቅ ትችላላችሁ። ማኩረፍ ግን ጥሩ አይደለም። ማኩረፍ አይቻልም። ስለዚህ ከእፎይ ጋር ምናልባት ከ2 ሳምንት በኋላ እግዚአብሔር እንደረዳን ያንን ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ብርክ ያርጋችሁ። እኔ ደስ እያለኝ ነው በጣም። እኔ ከምንም በላይ እግዚአብሔር መልስ እየመለሰልኝ ነው። ከምንም በላይ ማናችሁም ያላገኘችሁት እረፍት እኔ ውስጥ አለ። ማናችሁ ውስጥም የሌለ ለምን ጥያቄዎችን በሙሉ ጥግ እስላም ጋር ሄጄ ጠይቄ፣ ጴንጤ ጋር ሄጄ ጠይቄ፣ ኦርቶዶክስ ጋር ጠይቄ፣ ሁሉም ጋር ጠይቄ መልሴን ያገኘሁበት እንደማንም እማዬ ስለተከተለችው ተከትዬ አይደለም። ጥሩ ነው። ያም የያዙትን መያዝ መልካም ነው። እንደኔ አይነት ሰዎች ደግሞ የቶማስ አይነት ነን። ካላየን አናምንም። ካላየው አላምንም። እኔ በጣም ችግር አለብኝ። ካላየው ግደለኝ፣ 1000 ጊዜ ስደበኝ፣ 1000 ጊዜ ወደዛ እመጣለሁ። 1000 ጊዜ ያ። ስለዚህ ያንን ነው ምለው። ጥያቄው በደንብ እዚህ በደንብ አይቼዋለሁ። ኦርቶዶክስ አልጠራችኝም። አሁን ለምሳሌ በዚህ ጉዳይ ላይ ዮኒ ማኛ ከምን ተነስተ ነው ብትሉ
ማንም ኦርቶዶክስ የጠራኝ የለም በዚህ ጉዳይ። ማንም ጴንጤ አላረገኝም። እኔን አንድ ጴንጤ እንዲያውም ጴንጤ ያደረጉኝ ያልኩት አቡነ ገብርኤል ናቸው። ቪዲዮ አለ። መሳት አይቻልም፣ መዋሸት አይቻልም። አቡነ ገብርኤል ናቸው ያፈነጠጡኝ ነው ያልኩት። ማንም ኦርቶዶክስ አይደለም። ኦርቶዶክስ ያደረገኛው ምን መጽሐፍ ቅዱስ ነው ሳነበው፣ መጽሐፍ ቅዱሱ የኦርቶዶክስ ነው፣ የጴንጤ አይደለም። የኦርቶዶክስ ነው መጽሐፍ ቅዱስ። ጴንጤ ድኛለሁ ብሎ የሚፎክርበት፣ ኦርቶዶክስ አባቶች የሚኖሩበት ህይወት አንድ የጴንጤ ፓስተርን እስቲ እግዚአብሔርን ለብቻ አምልክ፣ የሆነ ገዳም የጴንጤ ገዳም ሂድና በቃ እግዚአብሔርን አምልከው፣ እዛ ለተወሰነ ጊዜ ቁጭ በል፣ ቆሎ እየቆረጠምክ ውሃ እየጠጣ ቆሎ እየቆረጠምክ ቆይ። ምክንያቱም የአንበሳ መንጋጋ ውስጥ ዳንኤል ቆይቷል። የአንበሳ መንጋጋ ውስጥ ሳይበላ ሳይጠጣ አንበሳዎች እንዲቆረጭሙት ተደርጎ ገብቷል። ከአንበሳው